ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። ትናንትና ድራማ አይታችኋል። በጣም ምርጥ ድራማ በኢትዮጵያ ውስጥ ተደርጎ የማያቅ በላይቭ ማለት ነው። ምርጥ ድራማ ተተውኖ ነበረ ትናንትና ካያችሁት እና እሱም ደግሞ እንግዲህ ሁላችሁም ታውቃላችሁ ይሄ ድራማ እንደሆነና እኛ ላይ ምን ያክል እንደሚጫወቱና እኛን በዚሁ አጋጣሚ እናንተ በጎች ሂዱ ስትባሉ ትሄዳላችሁ፣ በዚህም ትመጣላችሁ እያሉን ነበረ። እንደዛ እየረገጡን የነበሩትና ትዝታ ታውቃላችሁ፣ እኔ ሲጀመር የማንም ደጋፊ አይደለሁም። ገባችሁ አይደለ? የማንም ደጋፊ አይደለሁም፣ ደጋፊም ሊሆን አልችልም። እነዚህ ውሸታሞች ለውሸታሞች ደጋፊ አይደለሁም እና ሁሉንም በየጥፋቱ ይወቀሳሉ እንጂ ማለት ነው። እንግዲህ የህግ ማዘዣ ወይም ደግሞ ከመንግስት እንግዲህ እንትን ደርሷቸው ዳኒ ደግሞ ዛሬ መጥቶ እንግዲህ ቲክቶክ ላይ ይቅርታ ጠይቀዋል። ካያችሁት ማለት ነው። እንግዲህ እኔና አብርሃም የሆነ ያልተግባባ ነገር ተፈጥሮ ነበረ። ስለዚህ ሁለታችንም ታርቀናል፣ ሰላም ነን፣ አሁን በአዲስ ነገር እመጣለሁ ብሎ ነው እንግዲህ ቲክቶክ ላይ ቪዲዮ የሰራው ማለት ነው። ምክንያቱም ቲክቶክ እና ዩቱብ የተለያየ ነው። ገባችሁ አይደለ? ዩቱብ ላይ ትጨማለቃላችሁ እንደፈለጋችሁ፣ ማንም አያኝም ያየኛል እያላችሁ ማለት ነው። ቢያንስ የእናንተን ቪዲዮ ገባችሁ አይደለ ወስዶ ቲክቶክ ላይ ካልተሰራጨ ድረስ ብዙ ሰው ላያይ ይችላል። ቲክቶክ ደግሞ ላይቭ ማለት ደግሞ ታውቃላችሁ፣ ይሄ ጆን ዳንኤል በጆን ዳንኤል ይብቃችሁ። ገባችሁ አይደለ? ጆን ዳንኤል እኮ 20 ሺህ 21 ሺህ ሰው ባለበት ነው። ገባችሁ? ያ ህዝብ መጥተው ወይም ደግሞ ፎሎዎቹ መጥተው እሱን የሚያድን ይመስሎት ነው በዛ ልክ ኢትዮጵያን እየተሳደበ በዛው እስር ቤት የገባው ማለት ነው። ገባችሁ አይደለ? እነ ዳኒ ደግሞ ቲክቶክ ላይ ትላንትና ላይቭ ላይ ገብቶ እንደዛ ድራማ ሲሰሩ ገባችሁ አይደለ? ኢትዮጵያ ላይ የሌለ ነገር ገባችሁ? የኢትዮጵያ ህግ እንደሌለ አገር አድርጎ ነበረ። ልክ ዳኒና ውጣ ብሎት ተነጋግሮ ሲጀመር ዳኒና አብርሃም አንድ ቤት ነበሩ፣ አንድ እንትን ሰፈር ነበሩ። ገባችሁ አይደለ? የዳኒ ቤት ውስጥ ባይሆንም የዳኒ ቤት ታውቃላችሁ ኪችን አለው፣ ከዛ የኮምፒውተር ቦታ አለው፣ ከዛ በኋላ አልጋ አለው፣ አንድ ሶፋ ነው፣ ሁለት ሶፋ አለው እንጂ እንደዚህ ሳሎን ምናምን የለውም ማለት ነው። ድንገራችሁ ቁምሳጥን አለው ምናምን እዛው አጠገብ ነው። እና ምን ማለት ፈልጌ ነው እዛው ነው የሄርሜላ ቤት ነው ልልን። የሄርሜላ ቤት ደግሞ እንደዚህ አይደለም። ይሄ ትላንትና አብርሃምና እነ ብሩኬ እና አቤል እዛው ነበሩ። ገባችሁ አይደለ? ቢያንስ አንድ ሰፈሩ እንኳን ቢሆኑ ሰፈሩ እንዴት ነው በአንድ ደቂቃ በ3 ደቂቃ ውስጥ እስከ ዳኒ ቤት ድረስ የደረሱት እና አብርሃም? ይሄ ራሱ ማወቅ አለባችሁ። ሲቀጥል ማለት ምን ያክል ሴራ እንደሚሰሩ ነገር ግን ኢትዮጵያ ውስጥ ልክ ህግ እንደሌለና ልክ ማንም ሰው እንደሚጨማለቅ ለማሳየት ነው። እንግዲህ ኢትዮጵያ ውስጥ ህግ የለም፣ ምንም አያመጡ፣ ምን እንደዚህ ማድረግ እንችላለን ብሎ ነው እያስተማሩ የነበሩ። ዳኒ ናውጣ ብለውት ከዛ አቤል መቼ ይሄ ጫታሙ መቼ ከዱላ እንደምትርቅ አላቅም። አንተ ወንድነህ ሴት ነህ? ቆይ በየቦታው ዱላ ነው የምትይዘው። ከዚህ በፊትም ታውቃላችሁ የሩታን ወንድሞች በዱላ ነበረ ሊመታቸው፣ ዱላ ቦታ ነበረ እየሮጠው ማለት ነው። እና በእጅ መደባደብ የሚባል ነገር የለም እሱ ጋር ማለት ነው። እና እንግዲህ ካያችሁት ትናንትናም ዱላ ይዞ ነበር ከቤት የወጣው ማለት ነው። እና እንግዲህ ዳኒን አፍነውት ማኪና ውስጥ አስገቡት። ከዛ በኋላ ቁልፉን በግድ ወሰዱት። ይሄን ላይቭ ላይ ማንም ሰው ማድረግ ይችላል እያሉ እያስተማሩ ነው። ገባችሁ አይደለ? ገባችሁ? እና ከዛ ቁልፉን ወሰዱት፣ ከዛ ስልኩንም ወሰዱት፣ ላይቭ ላይ መጡበት። ከዛ ጨለማ ቦታ እሱን ጥሎ ብሩኬ ደግሞ ቁልፉን ይዞ ሄዱ ቤቱ፣ ላፕቶፕ ምናምን ይዞ ሊሄድ ማለት ነው። ገባችሁ አይደለ? ከዳኒ ቤት ማለት ነው። ከዛ ደግሞ የዳኒን ቤት ያለ ፍቃድ ሰው ገብቶ ማለት ነው። ገባችሁ አይደል? አፍነውት ከዛ ጨለማ ቦታ ጥለውት ከዛ እነሱ ደግሞ ሄዱ ወደ ቤታቸው ማለት ነው። ገባችሁ አይደለ? ያ ማለት እንግዲህ ኢትዮጵያ ውስጥ እንደዚህ ማድረግ እንችላለን። ማንም ሰው ኢትዮጵያ ውስጥ ሰውን አፍናችሁ እንደዚህ አድርጋችሁ የፈለጋችሁትን ነገር ማድረግ ትችላላችሁ እያሉ እያስተማሩ ስለሆነ እነዚህ ልጆች ለህግ ቀርቦ ቢጠየቁ እኔ ደስተኛ ነኝ። ገባችሁ አይደለ? ደስተኛ ነኝ በጣም ማለት ነው። ምክንያቱም ለትውልዱ ምንም አይነት ትምህርት ነገር እያስተማሩ አይደለም። ገባችሁ? ትንሽ መቆንጠጫ ሳይደርሳቸው አይቀርም። ለዛ ነው ዳኒ ዛሬ መጥቶ እንግዲህ ላይቭ ላይ እንደዛ ይቅርታ እየጠየቀ የነበረው ማለት ነው። ላይቭ ላይ ቪዲዮ የሰራው ቲክቶክ ላይ ማለት ቲክቶክ ላይ ያሉት ኦዲየንሶች እኮ የእናንተ ድራማ የሚተውኑ ኦዲየንሶች አይደሉም። ወይም ደግሞ ዩቱብ ላይ እየተጨማለቃቸው ፎሎ የተደረጉ አይደሉም። ዳኒ እኮ አንተ በፊት እኮ ማለት ነው የዘፋኞቹ ስም ምናምን በቃ ራክት ስታረግ ምናምን ነበረ ፎሎ። ብዙ ሰዎችም የሚያውቁ በዛ ነው። በጣም ብዙ ሰዎች አሉ። ገባችሁ አይደለ? ስለዚህ እንዴት ላይቭ ላይ ገብታችሁ በድፍረት 7000 8000 ሰው ባለበት እንደዛ ስትደራረጉ ምንም በጌም እንኳን የተጨማለቀ ጌም እንኳን ቅጣት ስትደራረጉ እንኳን ብዙ እየታሰሩ ነው። አሁን ምን ነው እረፍት ስለተደረገ ነው። እና ምን ማለት ፈልጌ ነው
እንግዲህ አብርሃምና ዳኒ ትንሽ መቆንጠጫ ሳይደርሳቸው አይቀርም። ለዛ ነው ዳኒ ቲክቶክ ላይ ቪዲዮ የሰራው። እሺ ቤተሰብ ማለት ነው። እና ዋጋ ያስከፍላቸዋል እንደዚህ የሚሰሩት ስራ ለመንግስት ማለት ነው። መንግስት አካላት ላይ ደርሰው ወይም ደግሞ ፖሊስ ጣቢያ ላይ ድራማ ነው ይሄ አውቀን ነው ድራማ እየሰራ ነው ምናምን ቢሉ ራሱ አያምንም። ገባችሁ አይደለ? በህዝብ አይደለም ወይም ደግሞ በህጉ ወይም ደግሞ በኢትዮጵያ አይደለም ድራማ የሚሰሩት። ገባችሁ? ለገንዘባቸው ለዶላራቸው ሊሰሩ ይችላሉ። እንደፈለጉ በመዳን ቅሞች ላይ አናት ላይ ሊወጡ ይችላሉ። ግን በኢትዮጵያ ህግ ደግሞ እንደዚህ መጨማለቅ አይቻልም። ገባችሁ አይደለ? ስለዚህ ትንሽ ገብታችሁ ብትንቆጠጡ በጣም ደስ ነው የሚለኝ ማለት ነው። እና ለማንኛውም እንግዲህ ዛሬ እንግዲህ አዲስ ቪዲዮ ካለም እናያለን። ድራማውን እንግዲህ በአዲስ ነገር ነው እንመጣለን ያሉት። ይሄ ነገር ትተውት በአዲስ ነገር ከመጡ መጡ። ነገር ግን በጣም የሆነ አስፈሪ ነገር ለነሱ ሳይደርስባቸው አይቀርም። ለዛ ነው እንግዲህ ፈርቶ ነው ቶሎ ብሎ ቪዲዮ የሰራው ዳኒ ማለት ነው ካያችሁት። በተረፈ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አክብራችኋለሁ። አይዟችሁ እሺ የኔ ውዶች ማለት ነው። እና በአዲስ ቪዲዮ እመጣለሁ። እንግዲህ አዲስ ቪዲዮ ካለ እመጣለሁ። እሺ ባይ ባይ። ሰላም ውድ ቤተሰቦች እንዴት ናችሁ? ማታ በኔና በአብርሃም መሀል የተፈጠሩ አለመግባባት ብዙ ሰዎችን አስጨንቋቸው አይቻሉና እኔና እሱ ነገሮችን ተነጋግረን ፈተናችኋል። አሁን በጣም ሰላም ነው ያለው ከኔና እሱ በኔና በሱ መሀል ያለው ነገር ሰላም ነው። ስለዚህ እንዳትጨነቁ ደህና መሆኔን ለማሳየት ስል ነው ይሄን ቪዲዮ የሰራሁትኝ። በጣም ደህና ነኝ። በጣም ነው የማመሰግነው አብራችሁ ስለሆናችሁ። ከዚህ በኋላ አዳዲስ ነገሮችን እንመጣለን። ቴንክ ዩ ጋይስ።